ባለፈው like 2 weeks ago ላይ ቼክ አፕ አድርጌ ነበርና ባለፈው የሚያው ጠይቄሻለሁ ስለ ስኳር ስኳሬን ቀን እንትን ማለት አስተካክያለሁ ሳይሆን ወርዶልኛል like 10.5 የነበረውን አሁን 6.6 ገብቶልኛል። ነገር ግን እኔ አምላክ like ፋት አይደለሁኝም በጣም ቀጭን የሆንኩ ሰው ነኝና ኮሌስትሮል አለብኝና ኮሌስትሮል መድኃኒት መውሰድ አለብኝና ኮሌስትሮል አሁን ቼክ ሳደርገው 212 ይላል። ኤችዲኤል ግን 50 ነው እና ይሄን ነገር መውሰድ አለብኝ ወይስ እኔ ያው መድኃኒቱን ሲበዛ ላይክ የኩላሊቴ ጉዳይ ስለሚያሰጋኝ መድኃኒት መውሰድን አሁን አልጀመርኩትም። መድኃኒቱ ግን ዶክተር ሲሰይ ወፍቱ ቴኬት እና ይሄ ነገር ማቆበት መንገድ አለ ወይስ ጀስ መድኃኒቱን መጀመር አለብኝ እና ሀሳብ እንድትሰጪ ፈልጌ አመሰግናለሁ። ኦኬ ሶ በዚህ አጋጣሚ መድኃኒት ውሰድ አትውሰድ አይደለም እኔ ሜዲካል አድቫይስ እየሰጠው አይደለም፣ ግን ናቹራሊስ ራሳችሁን ጤናችሁን የምትጠብቁበትን ወይ በምግብ አድቫይስ አደርጋለሁ። ዶክተር እስኪ እናንተ በዚህ ነገር ላይ ያለህን ሐሳብ ስጠው እና ትንሽ ከእናንተ ሐሳብ ጋር እኔ የተለያየ እንትን ስላለኝ በዛ እንጣላኒ እናንተ እስኪ እንጣላ እምትለው አልሚ ዳኛ ተሆነና ያ ዳኛም ፈልጋለን እንጣላ በዚህ አጋጣሚና እስኪ አንተ ያንተን ሐሳብ ንገረውና ከዛ ደግሞ በጣም ጥሩ ምንድነው አሁን ከ2013 ጀምሮ ይሄኛው መድኃኒት ውሰዱ የሚለው በጣም ብለርድ የሆነ የተወሰነ አወዛጋቢ የሆነ በፊት የተማርነውን ትንሽ ሼክ የሚያደርግ ነው እና ኮሌስትሮሉ ይህን ያህል ቁጥር ሆነ የሚለው ብቻውን ቫልዩ የለውም። ምክንያቱም ትራይግላይሰራይድ አለ፣ ኮሌስትሮል አለ፣ ኤችዲኤል አለ፣ ብለድ ፕሬሸር አለ፣ ሲስቶሉ፣ ዳያስቶሉ፣ ዳያቤቲስ፣ ስሞኪንግ፣ ሃይፐርቴንሽን፣ እድሜ፣ ጾታ ሁሉ አንድ ላይ ተደማምሮ የሆነ ፎርሙላ ውስጥ ይገባል እና ያ ፎርሙላ ውስጥ ይገባና ለሚቀጥሉት 10 ዓመት የመታመም ቻንሱ ምን ያህል ፐርሰንት ነው የሚባለው ይታይና 7.5 በላይ ከሆነ ቢወስድ ሪኮመንድድ ይሆናል። ከ5 በታች ከሆነ ምንም ጥቅም የለውም። ከ5 እስከ 7.5 ደግሞ ፔሸንት ወስዳለሁ ካለ የራሱ ጉዳይ ነው። ያለበለዚያ ግን ጀስት ኢንተርሚዲየት ሪስክ ነው ተብሎ ነው የሚወሰድ እና በፊት አሁን ውሰድ ምናምን ነበር። አሁን ግን ኢትስ አ ሼር ዲሲሽን ሜኪንግ። ዞሮ ምንድነው መድኃኒት ተሰጠኝ ብሎ የፈለጉትን መብላት አግባብ አይደለም። ዞሮ ቀደም እንደተነጋገርነው ስርዓት ያለው ምግብ መብላት ከብዙ ነገሮች መታቀብ ይቻላል። በየ3 ወሩ በየአመቱ ደም መስጠት አለ፣ የመድኃኒቱ ዋጋ አለ፣ ክሊኒክ ማርፈድ አለ፣ ስለ ክሊኒክ ማሰቡ አለ። ያስትረሱ ራሱን የቻለ በሽታ ነው። ሁለተኛ ደግሞ መድኃኒቱ ብዙ ሳይድ ኢፌክት አለው። ከ2013 በፊት የተለያዩ ሲምፕል የሆኑ መድኃኒቶች ነበሩ እና ብዙ መድኃኒቶች ባክ ተደርገው ሃይዶዝ ስታቲን ነው ሪኮመንድ የሚሆንና 40 ሚሊግራም 80 ሚሊግራም አቶርባስታቲን 20 ሚሊግራም 40 ሚሊግራም ሮዙባስታቲን እነሱ መድኃኒቶች ሳይድ ኢፌክት አላቸው። የተለያዩ ሩመርስ ያለው አለ። ሩመሮች ውስጥ የሜሞሪ ችግር ያመጣሉ፣ የማስል ችግር ያመጣሉ፣ የስኳር ህመም ያመጣሉ። ስለዚህ ወደዛ ውስጥ ከመግባታችን በፊት ከዚህ ጋር መጣላት ስለማልፈልግ I will leave the stage to Azabina. Thank you. I'm so glad ወደዚህ በመምጣታችሁ በእውነት እኔ በጣም ደስተኛ ነኝ። ከምነግር በጣም ነው ማከብራችሁ። ታይትላችሁን በጣም አፕሪሺየት አደርጋለሁ። ብዙ ነው የምትረዱን በእውነት። ግን አንዳንዴ መድኃኒቶች ሳይድ ኢፌክት ስላላቸው ብዙ ሰው የሚሞተው በታመመው በሽታ ሳይሆን በሚወስደው መድኃኒት ሳይድ ኢፌክት ነው ብዙ ሰው የሚሞተውና አትሊስት በምግብ ሰፖርት ማድረግ ከቻለ ያ ሰው ራሱን ወደ ምግቡ ፑሽ ብናደርገው የሚል እንትን አለኝ እኔ። ምግቡ ቢቀድም መጀመሪያ
እና በርግጥም ኮሌስትሮል ሰውነታችን ያው ዶክተር ይሄ ነገር ክሊር ነው በደንብ ሁሉ ሰው ወደዚህ ደረጃ እንዲመጣ ፈልጋለሁ እኔ ኮሌስትሮል ሰውነታችን ፈልጎት ነው የሚያመርተው ስለሚያስፈልገን ነው የሚያመርተው ብሬናችን ኮሌስትሮል ይፈልጋል ሆርሞናችን ኮሌስትሮል ይፈልጋል ኤስትሮጅን ፕሮጀስትሮን ቴስቶስትሮን እነዚህ ሆርሞኖች ሁሉ ዲፔንድ ናቸው ብሬናችን ኮሌስትሮል ላይ ዲፔንድ ነው ኮሌስትሮሉ ግን አደገኛ የሚሆነው ሌሎች ከስር መሰረታዊ የሆኑ ችግሮች ስላሉት ነው ኮሌስትሮሉን ኦክሲዳይዝድ የሚያደርጉት ቀደም እንዳልከው ትራይግሊሰራይዳችን ሃይ ከሆነ ብለድ ውስጥ ያለ ፋት ሃይ ከሆነ የስኳር ችግር ካለ እነዚህ ሁለቱ አንድ ላይ ሲገናኙ ሊጠቅመን የተፈጠረውን ኮሌስትሮል ኦክሲዳይዝድ ያደርጉታል ከዛ ነው ችግር ላይ የሚጥለን ያለው ማለት ነውና በአንድ ኢንሱሊን ሬዚስተንስ ምክንያት አንድ ግለሰብ በርካታ ሜዲኬሽኖችን ሊወስድ ይገደዳል አንዱን ችግር ስንፈታ ደግሞ እነዛ ሁሉ ሜዲኬሽኖች ትራሽ ይደረጋሉ ማለት ነው እና ያ ሰው ቅድሚያ ሊሰጠው የሚገባው አንድ የህክምና ባለሙያ እውነቴን ነው የምለው የራሱ ደንበኛ እኔ አሁን ያበሾችን ዶክተሮች አይደለም የምለው የኛን ህይወት ለማዳን ነው የምትተጉት የእውነት ያበሻ ዶክተሮች ግን በዚህ ባለንበት ሀገር ግን ኢንሹራንሳችን ላይ ነው ዲፔንድ የተደረጉትና እኛ እንሂድ የዛ የቢዝነስ ምንጭ እንድንሆን ነው የሚደረገው በህይወት እስካለን እስከምናልፍ ድረስ የዛ ሰው የኢንካም ምንጭ ነው የምንደረገው አንድ ዶክተር ግን እኛን ለሱ ደንበኛ ሳይሆን እዛ ጋር የምናደርገው ነግሮን ወደ ቤት የሚሸኘን ከሆነ ነው ያንን ዶክተር እኔ በቃ ትክክለኛ ዶክተሬ ነው ብዬ ማስቀምጠው ግን ኮሌስትሮል አለብህ መድኃኒት ውሰድ ስኳር አለብህ መድኃኒት ውሰድ ግን ይሄ ሰው ነፃ ሆኖ መኖር ይችላል ብዙዎች ነፃ እየሆኑ ነው ነፃ ሆነናል ብለው ተመልሰው ሲሄዱ ግን እንዴት አደረከው you did great አይሏቸው ምንም አይገርምም አይደነቁም የነሱ ነፃ መሆን ለግለሰቡ ስለሆነ ማለት ነውና አሁን ይሄ ኮሌስትሮል ኢምፖርታንት ነው ብለድ ውስጥ ያለውን የስኳር መጠን ማስተካከል HDL ኮሌስትሮል ለወንዶች ከ40 በላይ ከሆነ ለሴቶች ከ50 በላይ ከሆነ ትራይግሊሰራይዳችን ከ100 በታች ከሆነ እነሱን ዲቫይድድ አድርገን ከ2 ነጥብ በታች ከሆነልን የኮሌስትሮል ፓሪክሉ በጣም ስሞል ካልሆነ በቀር ላርጅ ፓሪክል ከሆነ ለችግር አይዳርገንም የራስን ሪሰርች አድርግ ያለበትን ባላቅም እንደተባለው መድኃኒቶች ሳይድ ኢፌክት አላቸው ስለዚህ ራስ ላይ ስራ ስኳርን ኮንትሮል አድርገው ትችላለህ 3 ወር ነው የሚፈጅብህ እሱን ኮንትሮል ካረክ ስኳሩን ሪቨርስ ለማድረግ የምትሄድበት መንገድ ብለድ ውስጥ ያለው ፋት ስራ ላይ እንዲውል ያደርግልሃል ብለድ ውስጥ ያለው ፋት ለስራ የሚውልበት መንገድ ፕሪዲያቤቲክስን ሪቨርስ ያደርግልሃል ከዛ በኋላ HDL ኮሌስትሮል ደግሞ ጠቃሚ የሆነ ዳሜጅ የሆነውን ሴል ወደ ጉበት ለሪሳይክል የሚወስድልህ ሃይ ይሆናል ማለት ነው እዛ ጋር ሁሉም ቋጠሮች ተፈቱ እርስ በርሳቸው መጀመሪያም የተወሳሰቡት በአንድ ችግር ስለሆነ ማለት ነው ስለዚህ እንደዛ አድርገህ ስራ የኔ ሪኮመንዴሽን እንደዛ ነው አመሰግናለሁ አሁን በተቻለ መጠን እንግዲህ ስኳሩን እንዳልኩሽ ነው ከ10.5 አሁን 6.6 ገብቶልኛል እና አንድ ግራ የገባኝ ነገር ምንድነው የተቀቀለ እንቁላልና አቮካዶ ጠዋት እበላለሁ አንድ አቮካዶ ወይም 2 እንቁላል አድርጌ እሱ ነው ወይ ይሄንን ነገር ያመጣብኝ ብዬ ደግሞ ጥያቄ የፈጠረብኝ እንደዛ መመገቤ ለኮሌስትሮል አፌክት ያደርገዋል ማለት ነው እንቁላል የኮሌስትሮል ምንጭ ነው ግን የሚገርምክ ሰውነት 80%ቱን ከምትበላው አይደለም 20% አይሆንም ከምግብ የሚገባው ኮሌስትሮል አሁን ኮምፕሊትሊ እንቁላሉን ብታቆመው ሰውነትክ ኮሌስትሮል መስራቱን አያቆምም ስለሚፈልገው ማለት ነው ኮሌስትሮል እየቀነሰ መጣ ማለት በሽታ ላይ ነው የምትወድቀው LDL ኮሌስትሮል አደገኛ አይደለም let me tell you something ኮሌስትሮል እንዴት መሰለ አሁን VLDL የሚባል ኮሌስትሮልን የሚሸከም ፋቱን የሚሸከም እንደ ካርጎ አለ ያ ካርጎ ፋት ውሃ ስለሆነ አብዛኛው ፋት ከውሃ ጋር መደባለቅ ስለማይችል ያንን ፋት የሚሸከም ካርጎ አለ immediately እዛ VLDL ላይ የተቀመጠው ኮሌስትሮል ላርጅ ነው ፍላፊ ነው ሰውነት የሚጠቀምበት ነው በጣም ፋት ሶሉብል የሆኑ ቫይታሚኖችንም ይሸከም ነው እና እዛ VLDL ላይ ያለ ፓሪክሉ ላርጅ ሊሆን ይችላል ላይክ እንደ 30 ወይ 40 ብለን ብናስቀምጠው የፓሪክሉን ሳይዝ ወደ LDL ሲመጣ ፓሪክሉ ይቀንሳል LDL ሲሆን በቨስሎች ውስጥ እየዞረ
ይህንን ፋት ሶሉብል ቫይታሚኖች እያዳረሰ በሚሄድ ጊዜ ፓሪክሉ እየቀነሰ ይመጣል። ለምን ብለድ ውስጥ የተለያዩ ችግሮች ይገጥሙታል። ፓሪክሉን ስሞል የማድረግ አቅም ይኖረዋል እና በዛ ጊዜ ግን ኤልዲኤል ኮሌስትሮል አደገኛ ሆነ ማለት አይደለም። ፓሪክሉ የተወሰነ ሊቀንስ ይችላል። ግን ያንን ኤልዲኤል ኮሌስትሮል ኦክሲዳይዝድ የሚያደርጉት ብለድ ውስጥ ያሉ ፋቶችና ሬድ ብለድ ሴል ላይ የተጣበቀው የግሉኮስ መጠን ነው። እነሱን ችግሮች ሁለቱን ከፈታ ብለድ ውስጥ ፋት ከሌለ ሬድ ብለድ ሴል ላይ ሃይ የሆነ የስኳር መጠን ከሌለ ኤልዲኤል ሰላማዊ ነው፣ ችግር የለበትም። ከዛ ኤችዲኤል ኮሌስትሮል ደግሞ ያለውን ችግር ያለባቸውን ስሞል ፓሪክሎችን ወስዶ ወደ ጉበት ከመለሰልህ ከፍተኛ ከሆነ ከ50 በላይ ከሆነ ላንተ ወይ ደግሞ ለወንዶች ከ40 በላይ ያ ማለት በቃ ችግር የለብህም ማለት ነው። ሁለቱ እንደዚህ ተጋግዘው የሚሰሩ ናቸው እንጂ እንደ ጠላት የሚታይ አይደለም ኤልዲኤል ኮሌስትሮል። እና የበላኸው እንቁላል አይደለም፣ ሰውነት ኮሌስትሮል ይሰራል ስለሚያስፈልግ። እሺ ወንድማችን ጥያቄው ተመለሰልህ? አመሰግናለሁ። አይ በቃ እኔ በዚህ በአመጋገቤ መስሎኝ ነበረ። በቃ አሁን ገብቶኛል። አመሰግናለሁ። እኔ እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ።